ጤና ይስጥልን። በመካከለኛው ምስራቅ ያለው ውጥረት አሁን ወደ ከፋ ደረጃ ተሸጋግሯል። አሜሪካ በኢራን ላይ ለ12ኛ ተከታታይ ሌሊት አስከፊ የተባለ የአየር ድብደባ ስታካሂድ፣ በሌላ በኩል ደግሞ የኢራን ሰራዊትና የየመን ታጣቂዎች የወሰዱት ምላሽ ግን ዓለም አቀፉን የነዳጅ መስመር እያናጋው ይገኛል። ትራምፕ ከባድ ማስጠንቀቂያን ሰጥቷል። መርከቦች እየተመቱ ነው። ለመሆኑ ቀጣዩ እርምጃ ምን ይሆን? በዝርዝር መረጃው ወደ እናንተ ይደርሳል። እስከ መጨረሻው አብራችሁን በመቆየት ቪዲዮን ላይክ ያድርጉ። አዲስ ከሆናችሁ ሰብስክራይብ ማድረግና የደውል ምልክቷን መጫን የቤተሰባችን አባል የሆኑ ወደ መጀመሪያው መረጃችን እንለፍ። በቅድሚያም የሴንትኮም የ12ኛው ሌሊት ዘመቻ ወደ መጀመሪያው ሰበር መረጃ አልፋለሁ። የአሜሪካ ማዕከላዊ እዝ ወይም ደግሞ ሴንትኮም ረቡዕ ዕለት ዘግይቶ በሰጠው መግለጫ በኢራን ወታደራዊ ኢላማዎች ላይ ለ12ኛ ተከታታይ ሌሊት ያካሄደውን ከባድ የአየርና የባህር ጥቃት ማጠናቀቁን አስታውቋል። በዚህ ዘመቻ የአሜሪካ ጦር የኢራን የሚሳኤል ድሮን ማከማቻዎች፣ የባህር ዳርቻ ክትትል ቦታዎችና የአየር መከላከያ ስርዓቶችን ኢላማ አድርጓል። ሴንትኮም እንደሚለው ከሆነ ይህ እርምጃ ኢራን በንግድ መርከቦች ላይ የምታደርሰውን ስጋት ለመቀነስ ያለመ ነው። አሜሪካ በዚህ ወር በደርዘን የሚቆጠሩ ቦታዎችን ከመምታቷን በላይ በኢራን ላይ የባህር ኃይል ማዕቀብ መጣሏን ገልጻለች። ከ50 ሺህ በላይ የአሜሪካ ወታደሮች በአካባቢው በከፍተኛ ዝግጅት ላይ እንደሚገኙም ተዘግቧል። ክቡራን አድማጮች፣ አሜሪካ በኢራን ላይ የጣለችው ይህ የባህር ላይ እገዳ የዓለምን ኢኮኖሚ ወዴት የሚያምረው ይመስላችኋል? ከዚሁ ከመካከለኛው ምስራቅ ሳንወጣ ኢራን ለአሜሪካ ጥቃት የሰጠችው ምላሽ እጅግ አስደንጋጭ ነው። ቀጣዩ መረጃችን በዚህ ጉዳይ ነው። የኢራን የአይአርጂሲ በኩዌት ባሉ የአሜሪካ ጦር ሰፈሮች ላይ የሰነዘረው ጥቃት። ወደሚቀጥለው መረጃ አልፋለሁ። የኢራን እስላማዊ ቤታዊ ጥበቃ ኮርፐስ አይአርጂሲ በበኩሉ በኩዌት በሚገኙ 2 የአሜሪካ ወታደራዊ ጣቢያዎች ላይ በድሮን ጥቃት መፈጸሙን ገልጿል። እንደ የኢራን መንግስት ብሮድካስት ዘገባ ከሆነ በአሊ አልሳሌም አየር ጣቢያ የሚገኝ ትልቅ የወታደራዊ መሳሪያ መጋዘን፣ የፓትሮይት አየር መከላከያ ስርዓትና የድሮን መኖሪያ ህንፃዎች ወድሟል ተብለዋል። በተጨማሪም በኡዳይሪ ካምፕ የሰው ህይወት መጎዳቱና ሄሊኮፕተሮች ከጥቅም ውጪ መሆናቸውን ኢራን ገልጻለች። ሆኖም ኢራን ለኩዌት ህዝብ በሰጠችው ማብራሪያ ጥቃቱ በኩዌት ሉዓላዊነት ላይ ሳይሆን በአሜሪካ ጦር ይዞታዎች ላይ ብቻ ያተኮረ መሆኑን አስታውቃለች። የሁለቱ ሀገራት ፍጥጫ አሁን ወታደራዊ ጣቢያዎችን በቀጥታ ወደ መደብደብ ተሸጋግሯል። የኢራንና የአሜሪካ ቀጥተኛ የኃይል ፍጥጫ ወደ ሙሉ ቀጠናዊ ጦርነት ሊያመራ ይችላል ብላችሁ ታስባላችሁ? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። የዓለምን የነዳጅ መስመር እያናጋ ያለው ሌላ አዲስ ክስተት በቀይ ባህር በኩል መከሰቱ ተዘግቧል። ቀጣዩ መረጃችን በዚህ ጉዳይ ነው። የየመን ሁቲዎች በሳዑዲ አረቢያ ላይ የባህር ላይ እገዳ መጣላቸውን ተከትሎ ኢንሴሊያ የተባለች የሳዑዲ የነዳጅ ጫኝ መርከብ ላይ የድሮንና የሚሳኤል ጥቃት መፈጸማቸውን ተናግረዋል። ሳዑዲ አረቢያ በመርከቧ ላይ እሳት መነሳቱን እናም የሰራተኞች ደህንነት መረጋገጡን ገልጻለች። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ከባድ ማስጠንቀቂያን አስተላልፏል። ኢራን በሆርሙዝ ወሽመጥ ላይ የንግድ መርከቦችን ማወኳን ካላቆመች መሰረተ ልማቶችና የኃይል ማመንጫዎቿን እንደሚያወድሙ እንዲሁም ሁቲዎች በቀይ ባህር ላይ እንቅፋት መፍጠራቸውን ከቀጠሉ ጠንካራ እርምጃ እንደሚወሰድባቸው ዝተዋል። በአሁኑ ወቅት በሆርሙዝ ወሽመጥ መዘጋት ምክንያት ቀይ ባህር ዋና የነዳጅ መተላለፊያ በመሆኑን በነዳጅ ዋጋ ላይ ከፍተኛ ጭማሪ ታይቷል። በትልቅ አገራት ፍጥጫ መሃል የዓለም ኢኮኖሚና የነዳጅ ገበያ መናጋቱ አልቀረም። የነዳጅ ዋጋ መጨመር በሀገራችን ገበያ ላይ የሚያሳድረው ተጽዕኖ ምን ያህል ከባድ ሊሆን ይችላል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የመካከለኛው ምስራቅ ውጥረትና የዓለም የነዳጅ ገበያ አዲስ መረጃዎች እያደጉ ሲሄዱ ወዲያውኑ ይዘንላችሁ እንመለሳለን። መረጃው ከተመቻችሁና ወቅታዊ ዜናዎች በፍጥነት እንዲደርሷችሁ ቪዲዮን ላይክ ማድረጋችሁን እንዳትረሱ። ለሌሎችም እንዲደርስ ሼር አድርጉት። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግና የደውል ምልክቷን በመጫን የቤተሰባችን አባል የሆኑ ከሰዓታት በኋላ በሚሰሙ በአዳዲስ ሰበር መረጃ እስከምንገናኝ በያለንበት የዓለም ዳርቻ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። ቸር እንቆይ።